ሰላም ጤና ይስጥልኝ ውድ የቻናሌ ተከታታዮች እንደምን አላችሁ? ዛሬ ይዤላችሁ የቀረብኩት የ12ኛ ክፍል የታሪክ ትምህርት የዩኒት 7ን ማጠቃለያ ጥያቄ ነው ይዤ የቀረብኩትኝ። ሰው ከአንደኛው ጥያቄ በመጀመር ለመስራት እንሞክራለን። Why West African states achieved political independence with relative ease? Because A. The popular revolution of African peoples. B. Colonial powers did not want to continue their rule. C. West Africa had no significant number of white settlers and had experienced nationalist leaders. D. The people of West Africa were well educated. የዚህ ጥያቄ መልሱ የሚሆነው ሲ ነው። West Africa had no significant number of white settlers and had experienced nationalist leaders. We listed different factors that determined the nature of African liberation struggles. የአፍሪካ የነጻነት ትግል የሚወስኑ የተለያዩ ፋክተሮችን አይተናል። አንደኛው ፋክተር the presence of whites in Africa ነው። የነጮች አፍሪካ ውስጥ የመኖርና ያለመኖር ሁኔታ የአፍሪካውያንን ትግል ይወስነዋል። ማለት ነጮች አፍሪካ ውስጥ ካሉ የአፍሪካውያን የነጻነት ትግል በጣም ከባድ ይሆናል፣ ቫዮለንት ይሆናል። ነጮች ደግሞ አፍሪካ ውስጥ ከሌሉ አፍሪካውያን በቀላሉ ነጻነታቸውን ያገኛሉ ማለት ነው። አንዱ ፋክተር ይሄ ነው። ሌላኛው ሁለተኛው ፋክተር ዘ ኤክስፒሪየንስ ኦፍ ናሽናሊስት ሊደርስ ነው። የብሔርተኛ መሪዎች ልምድም ይወስነዋል። የቅኝ ገዢ ሀገራትም አቲቲዩድ አመለካከት ይወስነዋል። ዛቲድ ኦፍ ኮሎኒያል ፓወርስም ሌላኛው ምክንያት ነው። ማለት ቅኝ ገዢዎች በቀላሉ ነጻነት የሚሰጡ ከሆነ አፍሪካውያን በቀላሉ ነጻነት ያገኛሉ። ቅኝ ገዢዎች ደግሞ ለቅኝ ግዛቶቻቸው ነጻነት ላለመስጠት ጠንካራ አቋም ካላቸው ደግሞ የአፍሪካውያን ነጻነት ትግል በጣም ከባድ ይሆናል ማለት ነው። ሰው ባጭሩ የምዕራብ አፍሪካ ሀገራት በነን ቫዮለንት ሚንስ ነው ነጻነታቸውን ያገኙ። ለዚህ ዋናው ምክንያት ደግሞ ምዕራብ አፍሪካ ላይ ሲግኒፊካንት ነምበር ኦፍ ዋይት ሴትለርስ ስላልነበሩ ነው። እንደገና ኤክስፒሪየንስድ የሚባሉ ናሽናሊስት ሊደሮች ምዕራብ አፍሪካ ላይ ስለነበሩ ነው። ሶ መልሱ በዋናነት ሲ ነው የሚሆነው። ወደ ሁለተኛው ጥያቄ ስንሄድ ዋት ፖለቲካል ሪፎርምስ ቻርልስ ዲጎሌ ኦፍ ፍራንስ ኢንትሮዲውስድ ፎር ፍሬንች ዌስት አፍሪካን ኮሎኒስ ኢን 1958 ኒው ኮንስቲቱሽን ይላል። A. Granting full independence. B. Allowing each colony of West Africa to elect a territorial assembly. C. Empowering the territorial assembly of French West Africa to promulgate laws. D. Intended to transform the French Union into the French community ይላል። እንግዲህ ቻርልስ ዲጎሌ በፈረንሳይ በ1958 ዓመተ ምህረት ስልጣን ላይ ከወጣ በኋላ የፈረንሳይ ፎርዝ ሪፐብሊክ ፌል አድርጎ የፈረንሳይ ግዛት በተመለከተ አንድ የፖለቲካ ሪፎርም ተሰርቷል። በዛም በ1958 ዓመተ ምህረት አዲስ የፈረንሳይ ህገ መንግስት መሰረት የፍሬንች ዩኒየን ወደ ፍሬንች ኮሚኒቲ እንዲቀየር ማለት በዚህ በፍሬንች ኮሚኒቲ የፈረንሳይ ቅኝ ግዛቶች የተወሰነ መብት እንዲያገኙ የፖለቲካል መብትና የኢኮኖሚ መብት እንዲያገኙ ታስቦ ነው ይሄ የፖለቲካ ሪፎርም ትርስ የተደረገው። ሰው በዋናነት it was intended to transform the French Union into the French community የሚለው ዲ መልስ ይሆናል ማለት ነው። Which French West African states responded the French referendum no and independence outside the French community? A. Senegal, B. Gabon, C. Guinea Bissau, D. Guinea Conakry መልሱ የሚሆነው ዲ ጊኒ ኮናክሪ ናት። ጊኒ ኮናክሪ በ1958 ዓመተ ምህረት በፈረንሳይ አዲስ ህገ መንግስት የፈረንሳይ ግዛቶች ሪፈረንደም ተሰጥቷቸዋል። የምዕራብ አፍሪካ የፈረንሳይ ግዛቶች እና ይሄን ሪፈረንደም አብዛኞቹ የአፍሪካ ሀገራት ምን ብለው ነው የመለሱት ቢባል የስ ብለው ነው የመለሱት። የስ ማለት የፍሬንች ኮሚኒቲ አባል ሆነን እንቀጥላለን ነው፣ የፈረንሳይ ግዛት ሆነን እንቀጥላለን ነው። ይሄን ደግሞ ለምን መረጡ ቢባል because they feared losing economic assistance from the French government የፈረንሳይን የኢኮኖሚ
ድጋፍ ማጣት ስለማይፈልጉ አብዛኞቹ የስ ብለው ነው የመለሱ። ብቸኛዋ ይሄን ሪፈረንደም ህዝበ ውሳኔ ነው ብላ የመለሰችዋ የፈረንሳይ ዌስት አፍሪካ ቅኝ ግዛት ጊኒ ኮናክሪ ናት። ጊኒ ቢሳው አይደለችም። ጊኒ ቢሳው የፖርቹጋል ቅኝ ግዛት ነበረች። እና ማን ነው የመጀመሪያውን ፕሬዚዳንት የሆነው? ሴኩቱሪ ነው እና ከዛ በኋላ በጊኒ ኮናክሪ ምን ተፈጠረ ተብሎ ሊጠይቅ ይችላል። የተፈጠረው ነገር ምንድነው? ዜር ዋዝ ሃይ ኢኮኖሚ ጋፕስ፣ ከፍተኛ የሆነ ኢኮኖሚ ጋፕ ተፈጥሯል። ምክንያቱም ፈረንሳይ ኢሚዲየትሊ ለጊኒ ኮናክሪ የምታደርገውን የኢኮኖሚ ድጋፍ ሙሉ በሙሉ አቁማለች ነው። በእርግጥ ሴኩቱሪ የተባለው የጊኒ ፕሬዚዳንት ፊቱን ወደ ራሽያ በመመለስ ከራሽያ የኢኮኖሚ ድጋፍ ማግኘት ይችላል ማለት ነው። ሶሻሊስት ብሎክ ሳይድ ማድረግ ይችላል ማለት ነው። ስለዚህ ጊኒ ኮናክሪ የሚለው ዲ መልስ ይሆናል። አራተኛው who were the colonists or colonists? A. white settlers in Algeria. B. an organization established to fight for independence in Algeria. C. a terrorist organization or secret army which targeted all who supported the independence of Algeria. D. an agreement between FLN and French government or even agreement. Well, ኮሎኒስትስ ወይም ደግሞ ኮሎኒስ ምንድን ናቸው ስንል ዜቪየር ዋይት ሰትለርስ ኢን አልጄሪያ፣ በአልጄሪያ የነበሩ ነጭ ሰፋሪዎች ናቸው ኮሎኒስትስ ወይም ደግሞ ኮሎኒስ የሚባሉ። እንግዲህ አውሮፓውያን አፍሪካ ውስጥ ቀደምት ቅኝ ግዛት ከመሰረቱባቸው ሁለት አካባቢዎች መካከል አንደኛዋ አልጄሪያ ናት። ሁለተኛዋ ደግሞ ኬፕ ኮሎኒ ናት። አልጄሪያ የፈረንሳይ ቅኝ ግዛት ነበረች። ከመቼ ጀምሮ? ከ1830 ጀምሮ። እንደገና ኬፕ ኮሎኒ ደግሞ የእንግሊዝ ቅኝ ግዛት ነበረች። እዚህ አልጄሪያ ላይ በ1960ዎቹ የነጭ ሰፋሪዎች ቁጥር በጣም በእጅጉ ጨምሮ ነበር። እንዲሁም 1 ሚሊዮን አካባቢ ተጠግቶ ነበር ነው የሚለው። የአልጄሪያ የነጻነት እንቅስቃሴ የነጻነት ትግል ዘአልጄሪያን ዋር ኦፍ ላይብሬሽን ለምን ቫዮለንት ሆነ ለሚለው ዋናው መልሱ because there were significant number of white settlers in Algeria. በአልጄሪያ ብዙ ነጭ ሰፋሪዎች ስለነበሩ ነው። እነዚህ ነጭ ሰፋሪዎች ደግሞ የአልጄሪያን ኢንዲፔንደንት ይቃወማሉ። አልጄሪያ ነጻ እንድትሆን አይፈልጉም። አልጄሪያ የፈረንሳይ ቅኝ ግዛት ሆና እንድትቀጥል ነው የሚፈልጉት። በዋናነት አልጄሪያ ውስጥ ያሉ ነጭ ሰፋሪዎች ምን ይባላሉ? ኮሎኒስ ወይም ደግሞ ኮሎኒስትስ ይባላሉ። መልሱ ኤ ነው የሚሆነው። አምስተኛ which African state experienced military rule during the 1960s? A. Guinea, B. Senegal, C. Cote d'Ivoire, D. Ghana። ይህም ቀጥታ መጻፋችሁ ላይ አለ። በ1960ዎቹ የፈረንሳይ ቅኝ ግዛት የነበሩ የዌስት አፍሪካ ሀገራት አብዛኞቹ they fell under military rule ነው የሚለው። በወታደራዊ አገዛዙ ስር ሊወድቁ ችለዋል ነው። ኤክሰፕት ይልና ጊኒ፣ ሴኔጋል ኤንድ ኮት ዲቫር ከነዚህ በስተቀር አብዛኞቹ በወታደራዊ አገዛዝ ስር ሊሆኑ ይችላል ማለት ነው። የጥያቄው መንፈስ የትኛው ነው በ1960ዎቹ በወታደራዊ አገዛዝ ስር የወደቀ ይላል። ጋና ናት። ጋና በ1960ዎቹ መፈንቅለ መንግስት ተደርጎባታል ወይም ወታደራዊ አገዛዝን አስተናግዳለች ማለት ነው። እነዚህ የምዕራብ አፍሪካ ሀገራት ፈረንሳይ የምዕራብ አፍሪካ ሀገራት ግን ወታደራዊ አገዛዝ ስር አልወደቁም በ1960ዎቹ። እነማን ናቸው? ጊኒ፣ ሴኔጋል እና ኮት ዲቫር። ፔሪድ። ስድስተኛው ጥያቄ what was the major problem in many African countries since 1960s? A. political independence, B. absence of continental organization to unite African states, C. lack of political stability, D. the process of decolonization. lack of political stability ነው። because of the military coups, because of series of military coups, there was lack of political stability. lack of political stability was the major problem of African states since 1960s. ከ1960ዎቹ ጀምሮ የአፍሪካ ሜጀር ፖለቲካል ፕሮብለም የሚባለው lack of political stability ነው። why African military coups against civilian regimes were initially welcomed? because ይላል። እንግዲህ በአፍሪካ የሚካሄዱ መፈንቅለ መንግስቶች፣ ወታደራዊ መፈንቅለ መንግስቶች በህዝቡ መጀመሪያ አካባቢ ድጋፍ አግኝተዋል።
ለምን ነው ህዝቡ የደገፈው ነው? ኤ the military in African politics was necessary a positive for African development. B the military rulers were likely to be corrupt and tyrannical as their civilian counterparts. C military rulers promised to establish democracy in Africa. D the military was known to be disciplined and usually free from corruption. Definitely D ነው የሚሆነው። ሚሊታሪ ሩል ሞስትሊ ዲስፕሊን ነው ተብሎ ይታመናል። እንደገና ደግሞ ከኮራፕሽን ነፃ ነው ተብሎ ስለሚታመን ነው አብዛኛው የአፍሪካ ማህበረሰብ ሚሊታሪ ኩፕን ወታደራዊ መፈንቅለ መንግስትን ዌልካም ያለው ድጋፍ የሰጠው። ቀሉ ግን የኋላ ኋላ ይሄ ሚሊታሪ ሩል ኢት ቢኬም ኮራፕት ኤንድ ቲራኒካል ኮራፕት እና ፈላጭ ቆራጭ መሆን ይችላል ማለት ነው። who continued Murtala Muhammad's reforms, reforming policies and returned Nigeria to civilian rule in 1979 ላል ጀነራል ኦባሳንጆ፣ ጀነራል ጋውን፣ ናሚዲ አዚክዊ፣ kwame nkrumah። ኦብቪየስሊ ጀነራል ኦባሳንጆ ነው። ጀነራል ኦባሳንጆ የሙርታላ መሐመድን ሪፎርሞች በማስቀጠል እና የናይጄሪያን ወደ ሲቪል ሩል በመመለስ ይታወቃል። በቅርብ ነው ከስልጣን የተወገደው በናይጄሪያ። ሶ ጀነራል ኦባሳንጆ was the answer is the answer። ዘጠነኛ what was the intention of Colonel Ignatius Achimpong program of Operation Feed Yourself in 1970? A increasing the world price of Ghana's cocoa. B giving priority to external affairs. Reducing Ghana's dependence on expensive food imports. D returning the country to civilian rule. Obviously ይሄ ፕሮግራም ማለትም ኦፕሬሽን ፊድ ዮርሰልፍ የሚባለው ፕሮግራም ጀነራል ኢግናቲዩስ አቺምፖንግ የተባለው የጋና መሪ ወታደራዊ መሪ በ1970ዎቹ ኢንትሮዲዩስ ያደረገው ፕሮግራም ነው እና ሜን አቺቭመንት የሚባለው ይሄ ነው የዚህ ሰውዬ አቺቭመንት። እና ዋናው ዓላማው ምንድነው? ሪዲዩሲንግ ጋናስ ዲፔንደንስ ኦን ኤክስፔንሲቭ ፉድ ኢምፖርትስ ነው። ጋናውያን ውድ የሆኑ የምግብ አይተሞችን ከውጭ ኤክስፖርት እንዳያረጉ ኢምፖርት እንዳያረጉ እንዳያስገቡ የሚከለክል ፕሮግራም ነው። መልካም። አስረኛው ጥያቄ which of the following is not true about the economy of independent African states? Lack of diversity, international debate and drought were the two major factors stifling African development in 1980s and 1990s. The political legacy of colonial rule has a great impact on the development of African countries. The colonial regimes established many factories that would produce manufactured goods in Africa ይላል። ይሄ ደግሞ ትክክል ያልሆነው ስለ አፍሪካ ኢኮኖሚ ከነጻነት በኋላ ስለ አፍሪካ ኢኮኖሚ ትክክል ያልሆነው the colonial regimes established many factories የሚለው ትክክል አይደለም። የቅኝ ገዢዎች በአፍሪካ ብዙ ፋብሪካዎችን አላቋቋሙም። ይልቁንስ አፍሪካን ጥሬ ዕቃ እንድታቀርብ ብቻ ነበር የሚፈልጉት። የጥሬ ዕቃ ለመውሰድ ነበር የሚጠቀሙባት። ስለዚህ መልሱ ዲ ነው የሚሆነው። which superpowers approached Africa with clear anti-imperialist ideology ይላል። ዩኤስኤ፣ ሲኤስአር፣ እስራኤል፣ ኢጅፕት። አንቲ ኢምፔሪያሊስት አይዲዮሎጂን መሰረት በማድረግ ወደ አፍሪካ አፕሮች ያደረገችው በቀዝቃዛ የዓለም ጦርነት ወቅት ራሽያ ናት። ራሽያ ወዘ ሶሻሊስቶች በተለይ ዘዌር አንቲ ኢምፔሪያሊስት። ስለዚህ መልሱ ቢ ዩኒየን ኦፍ ሶቪየት ሶሻሊስት ሪፐብሊክ ወይም ደግሞ ዩኤስኤስአር ይሆናል ማለት ነው። አስ ፍሪሊሞ was for the independence of Mozambique, dash was for the independence of Angola. ANC ዛኑ ኤምፒኤልኤ ኤፍኤልኤ መልሱ የሚሆነው ኤምፒኤልኤ ነው። ኤንሲ ምንድነው? አፍሪካን ናሽናል ኮንግረስ ነው። የሳውዝ አፍሪካ ጥቁሮች የመሰረቱት ከነጭ አገዛዝ ነፃ ለመውጣት የመሰረቱት የፖለቲካ ፓርቲ ነው በ1912 ዓ.ም። ዛኑ ዚምባብዌ አፍሪካን ናሽናል ዩኒየን እንደማለት ነው። የሮዴንዣ ወይም ደግሞ የወደፊቷ የዚምባብዌ የነፃነት ታጋይ
ግንባር ነው ሮበርት ሙጋቤ የሚመራውና የዚምባብዌን የነጭ ዘረኛ መንግስት ለመታገል የተቋቋመ ፖለቲካ ፓርቲ ነው። ዚምባብዌ አፍሪካን ናሽናል ዩኒየን ነው ዛኑ። ኤምፒኤልኤ ሙቭመንት ፎር ዘ ፖፑላር ሙቭመንት ፎር ዘ ላይብሬሽን ኦፍ አንጎላ ማለት ነው። አንጎላን ነፃ ለማድረግ ከፖርቹጋል ቅኝ አገዛዝ ነፃ ለማድረግ የተቋቋመ የፖለቲካ ግንባር ነው፣ ደግሞ የነፃነት ግንባር ነው። በእርግጥም አንጎላ ነፃነቷን ያገኘችው በ1975 ዓመተ ምህረት በዚህ የፖለቲካ ፓርቲ አማካኝነት ነው። ናሽናል ሊበሬሽን ፍሮንት ኤፍኤልኤን አህመድ ቤንቤላ እና የእሱ ጓደኞች የሚመሩት አልጄሪያን ከፈረንሳይ ቅኝ አገዛዝ ነፃ ለማውጣት የተመሰረተ የፖለቲካ ፓርቲ ነው ማለት ነው። ስለዚህ መልሱ የሚሆነው ኤምፒኤልኤ ሲ ይሆናል ማለት ነው። The blatant racist policy of South Africa that attempt to make the white rule perpetual was known as A. Population Registration Act, B. Bantu Education Act, C. Apartheid, D. Group Areas Act ይላል። አፓርታይድ ነው። የነጭ ዘረኛ መንግስትን በሳውዝ አፍሪካ ለማስቀጠል የወጣ ፖሊሲ ራሽስት ፖሊሲ ዘረኛ ፖሊሲ አፓርታይድ ይባላል። ኦፍኮርስ የአፓርታይድ መገለጫዎች ናቸው እነዚህ አክቶችም ድንጋጌዎች። ፖፑሌሽን ሬዚስተንስ አክት የደቡብ አፍሪካን ህዝብ ብላክ እና ዋይት ብሎ የሚመዘግብ ድንጋጌ ነው። ባንቱ ኤጁኬሽን አክት የደቡብ አፍሪካ ጥቁሮች ሚሽነሪ ኤጁኬሽን ውስጥ እንዳይማሩ የሚከለክል ህግ ነው። ግሩፕ ኤሪያስ አክት እንደዚሁ ጥቁሮችና ነጮችን የሚኖሩበትን አካባቢ ሬዚደንሻል ኤሪያቸውን የለየ ድንጋጌ ነው። ሶ ስፔሲፊካሊ ብላታንት ራሽስት ፖሊሲ ዋናው ምንድነው? አፓርታይድ የሚባለው ይሆናል ማለት ነው። What makes the Sharpeville incident of 1960 significant in South African resistance against white minority regime ይላል። A. It assured the immediate independence of South Africa from white minority rule. B. The black Africans intensified their struggle against white minority regime after the incident. It led to other states of Africa and Asia experienced their solidarity with government in South Africa, white government in South Africa. D. It led to the imposition of economic sanction by United Nations Security Council to the white government of South Africa. ሻርፕቪሌ ኢንሲደንት ምንድነው የሚለውን ያዙ። አንደኛ ሻርፕቪሌ ኢንሲደንት ምንድነው? በ1960 ዓመተ ምህረት የዋይት ገቨርንመንት በደቡብ አፍሪካ 69 የሚሆኑ ፒስፉል ዲሞንስትሬተሮችን በሰላማዊ ሁኔታ ሰላማዊ ሰልፍ የሚያካሂዱ የደቡብ አፍሪካ ጥቁሮችን የጨፈጨፈበት ክስተት ነው እና ይሄ ክስተት ለአፍሪካውያን ለጥቁር አፍሪካውያን ጥቁር የደቡብ አፍሪካ ማህበረሰብ ትግል ምንድነው ለትግላቸው ምዕራፍ ምን ከፍቷል? ምን አስተዋጽኦ አለው? አስተዋጽኦ ምንድነው? የደቡብ አፍሪካ ጥቁር ህዝቦች ትግላቸውን ከሰላማዊ ትግል ወደ ጦርነት እንዲቀይሩ አድርጓቸዋል። ወይም ደግሞ የደቡብ አፍሪካ ጥቁሮች በነጭ ዘረኛ መንግስት ላይ የነበራቸውን ስትረግል እንዲያጠናክሩ አድርጓቸዋል ማለት። ስለዚህ መልሱ የሚሆነው ኢትሪቱ ዘ ኢምፖዚሽን አርክ አይደለም። it assured the independence of South African from white minority rule ይሄ አይደለም። the black Africans intensified their struggle against white minority regime after the incident. B ይሄ ነው የሚሆነው። See it led to the another African states experience their solidarity with white government in South Africa. ከዋይት ገቨርንመንት ጋር አይደለም ሌሎች አፍሪካ ሀገራት እና የኤዥያ ሀገራት ሶሊዳሪቲ ያሳዩት ትብብር ያካሄዱት ይልቁንስ ተጥቁሮች ጋር ነው። ይሄ አይሆንም። it led to the imposition of economic sanction by the United Nations Security Council. ኢኮኖሚክ ሳንክሽን አልተጣለበትም። ኢኮኖሚክ ሳንክሽን እንዳይጣልበት አሜሪካና ብሪቴን ቬቶ ፓወራቸውን በመጠቀም ይሄንን የደቡብ አፍሪካ ነጭ ዘረኛ መንግስትን ይከላከሉ ነበር። ስለዚህ መልሱ ቢ ነው የሚሆነው። 15ኛው
which of the following is not true about Pan-Africanism? A. It expressed the desire for the unity of black people in general and the unity of Africans in particular. ይሄ ምንም አያሻማም፣ ልክ ነው። ፓን አፍሪካኒዝም ኤክስፕረስ የሚያደርገው ሁለት ነገሮች ነው ብለናል። አንደኛ ዘ ዩኒቲ ኦፍ አፍሪካን ፒፕልስ፣ ሁለተኛ ደግሞ ዘ ዩኒቲ ኦፍ ዘ ብላክ ፒፕል ኦፍ ዘ ወርልድ ነው። ኦብቪየስሊ ቢ ኢት ዋዝ ስታርትድ ኢን ዘ ኮንቲኔንት ኦፍ አፍሪካ። አፍሪካ ነው እንደ የተጀመረው አይደለም። ኢት ስታርትድ አውትሳይድ አፍሪካን ኮንቲኔንት፣ ከአፍሪካ ኮንቲኔንት ውጭ ነው። የት ነው? በአዲሱ ዓለም በአሜሪካ እና በካሪቢያ የሚኖሩ ጥቁሮች ናቸው። አፍሮ አሜሪካን ኦሪጂን አፍሮ አሜሪካን ፒፕሎች ናቸው። የአፍሪካ ኦሪጂን ያላቸው ጥቁሮች ናቸው የጀመሩት። ስለዚህ ትክክል ያልሆነው ይሄ ነው ማለት ነው። ኖት ትሩ ያልሆነው ኢት ስታርትድ ኢን ዘ ኮንቲኔንት ኦፍ አፍሪካ የሚለው ትክክል አይደለም። ኢት ሚንስ ብሪንግ አፍሪካንስ ቱጌዘር ኦር ኦብቪየስሊ ፓን አፍሪካኒዝም ማለት የግሪክ ቃል ሲሆን ፓን ማለት ኦል ማለት ነው። አፍሪካኒዝም ኦል አፍሪካኒዝም ማለት ብሪንጊንግ አፍሪካንስ ቱጌዘር አፍሪካውያንን ወደ አንድ ማምጣት ማለት ነው። ምንም አያሻማም። ዲ ኢት ዋዝ ስታርትድ ባይ ዘ አፍሮ አሜሪካን ፒፕልስ ኢን ዩኤስኤ ኤንድ ዘ ካሪቢያን። ልክ ነው። ስለዚህ ትክክል ያልሆነው አፍሪካ አህጉር ውስጥ ተጀመረ የሚለው ትክክል አይደለም። What was the intended objective of the association? Universal Negro Improvement Association. To promote the struggle for blacks in host countries, to promote the independence of Africa from colonialism, an association which called for the first Pan-African Conference, an association established to promote Back to Africa movement. Obviously, an association established to promote Back to Africa movement. ዩኒቨርሳል ኔግሮ ኢምፕሩቭመንት አሶሲዬሽን ማን መሰረተው? ማርከስ ጋርቬ። መቼ? በ1914 ዓመተ ምህረት። ዓላማው ምንድን ነው? በመላው ዓለም የሚኖሩ ጥቁሮችን ወደ አፍሪካ መመለስ ነው። ባክ ቱ አፍሪካ ሙቭመንት ነው። ማርከስ ጋርቬ የአፍሪካ የመጻኢ ዕድልን በተመለከተ ዓላማው አቋሙ ምንድን ነው? ባክ ቱ አፍሪካ ሙቭመንት ወይም ደግሞ አፍሪካውያን ወደ ጥቁሮች ወደ አፍሪካ መመለስ አለባቸው እና አፍሪካ መኖር አለባቸው። ከዚህ በተቃራኒው ደግሞ ዱቦይስ ሌላኛው የፓን አፍሪካኒስት ሊደር ፋዘር ኦፍ ፓን አፍሪካኒዝም የሚባለው ምንድነው የሚለው? ዘ ብላክስ ሹድ ስትረግል አጌንስት ስትረግል ፎር ዜር ራይትስ ኢን ዜር ሆስት ካንትሪስ ነው። በሚኖሩበት አካባቢ ስለ መብታቸው መታገል አለባቸው ነው የሚለው። ይሄ መሰረታዊ የልዩነታቸው ነው የዱቦይስ እና የማርከስ ጋርቬ። 17ኛ ዋት ሌድ ዘ ፋውንዴሽን ፎር ዘ ኢመርጀንስ ኦፍ ኮንቲኔንታል ኦርጋናይዜሽን ኢን አፍሪካ ይላል። ቢ ማንቸስተር ኮንፈረንስ ነው። የማንቸስተር ኮንፈረንስ የአፍሪካነት ድርጅት እንዲመሰረት የመሰረት ድንጋይ ነው። የፓን አፍሪካኒዝም ኦሪጂናል ኦብጀክቲቭ መሬት የነካው ኢምፕልመንት የሆነው እዚህ ማንቸስተር ኮንፈረንስ ላይ ነው። ማንቸስተር ኮንፈረንስ አፍሪካነት ድርጅት መመስረት የመሰረት ድንጋይ ነው ማለት ነው። መልሱ ቢ ነው የሚሆነው። 19ኛው which group favor an immediate political union of African states through referendum? ካዛብላንካ ግሩፕ፣ ሞኖሮቪያ ግሩፕ፣ ብራዛቪል ግሩፕ፣ አንግሎፎን ግሩፕ ይላል። ካዛብላንካ ግሩፕ ነው። አፍሪካ አንድ መሆን አለባት ፌዴሬሽን የሚለውን ሀሳብ የሚያቀነቅኑ ካዛብላንካ ግሩፕ ናቸው ማለት ነው። ነጋና፣ ነጊኒ፣ አልጄሪያ ብዙ ሀገራት አሉ። ከዚህ በተቃራኒ ደግሞ አፍሪካ መጀመሪያ ኢንዲፔንደንት ሆና በሂደት ነው። መጀመሪያ ፖለቲካል ኢኮኖሚክ ኢንቴግሬሽን መስርታ በሂደት ነው ወደ ፖለቲካል ኢንቴግሬሽን መምጣት ያለባት የሚለውን ሀሳብ የሚያቀነቅኑ ደግሞ ሞኖሮቪያ ግሩፕ ይባላሉ። እነ ናይጄሪያ፣ እነ ኢትዮጵያ፣ ሌሎችም ሀገራት አሉ። 19ኛው ጥያቄ ዘ አፍሪካን ኮንቲኔንታል ኦርጋናይዜሽን established in Addis Ababa in 1963 with the aim of bringing African nations together and resolving their issues was blank ይላል። አፍሪካን ዩኒየን፣ ኦርጋናይዜሽን ኦፍ አፍሪካን ዩኒቲ፣ ካዛብላንካ ግሩፕ፣ ሞኖሮቪያ ይላል። ኦብቪየስሊ ኦርጋናይዜሽን ኦፍ አፍሪካን ዩኒቲ ነው። የአፍሪካነት ድርጅት ነው የተመሰረተው። በስንት ሀገራት ተመሰረተ ይባል? በ32 ኢንዲፔንደንት ሀገራት ተመሰረተ። ዋናው ምንድን ነው?
ዋናው ዓላማው ምንድን ነው? ብሪንጊንግ አፍሪካንስ ቱጌዘር ኢን ሶልቪንግ ዜር ኢኮኖሚክ ፖለቲካል ኤንድ ሶሻል ፕሮብለምስ ነው። አፍሪካውያን አንድ በማድረግ የሚገጥሟቸውን ችግሮች ሶልቭ ለማድረግ ነው ዋናው ዓላማው። ሀያኛው ዋት ዋዝ ዘ ሲግኒፊካንስ ኦፍ ዘ ስቴት ዘ ሰርቲ ዲክላሬሽን ኢሹድ ኢን ሴፕቴምበር 1999 ይላል። በዋናነት ይሄ ዲክላሬሽን የአፍሪካ ህብረትን የአፍሪካነት ድርጅትን ወደ አፍሪካ ህብረት ለመቀየር የተካሄደ ድንጋጌ ነው። ስርቴ ማለት ሊቢያ ውስጥ የሚገኝ ቦታ ነው። ሶ ኢት ኮልድ ፎር ዘ ስታብሊሽመንት ኦፍ አፍሪካን ዩኒየን የሚለው ኤ መልስ ይሆናል ማለት ነው። 21ኛ which of the following double edge feature of the colonial the feature of the impact of colonial rule in Africa ይላል። building roads and introduction of modern education in Africa, extraction of raw materials from Africa, enforcing Africans to cultivate single cash crops, establishing new markets in Africa። ይህም ቀጥታ ከመጽሐፋችሁ የተወሰደ ጥያቄ ነው። building roads and introduction of modern education in Africa ይሄ ዳብል ኤጀንት ነው። ዳብል ኤጀንት ማለት ሁለትዮሽ ጥቅምም ጉዳትም ያለው ማለት ነው። አውሮፓውያን አፍሪካ ውስጥ ሮዶችን ገንብተዋል። አንድ የአፍሪካን ሮ ማቴሪያሎች ኤክስትራክት ለማድረግ፣ በሌላ በኩል ደግሞ ይሄ ሁኔታ አፍሪካውያን ምን አድርጓቸዋል? በተወሰነ መልኩ ተጠቅሟቸዋል ማለት ነው። ትምህርትም ኢንትሮዲውስ አድርገዋል። ምን ለማድረግ? ዜር ኢምፔሪያሊስት ኒድስ ቅኝ ግዛት ፍላጎታችሁ ለማሟላት፣ በዛውም ደግሞ የተወሰነ ለአፍሪካውያን አስተዋጽኦ ነበረው። ሶ ደብል ኤጀንት ነበረው። ሁለትዮሽ ጥቅም ጉዳትም አለው። which of the following is not among the impacts of colonialism over Africa ይላል። colonialism challenged Africa's traditional lifestyles and cultures. obviously colonialism led to the emergence of class and class struggles. በኮሎኒያሊዝም ምክንያት የተለያዩ ክላሶች ኢመርጅ አድርገዋል። ለምሳሌ ፒቲ ቡርጃይዝ፣ ዘ ወርኪንግ ክላስ፣ ዘ ፔዛንትስ ኤንድ ዘ ላይክ። ኢኮኖሚክ ዲቨሎፕመንት ኖ፣ ይሄ ኢኮኖሚክ ዲቨሎፕመንት ኢትስ ኖት ዘ ኢምፓክትስ ኦፍ ኮሎኒያሊዝም። ኢኮኖሚ እድገት አልመጣም በቅኝ ግዛት ምክንያት። ስለዚህ ይሄ የኮሎኒያሊዝም ኢምፓክት አይሆንም ማለት ነው። ሶ እነዚህ ጥያቄዎች ከዩኒት 7 መጀመሪያ ፓርት ጀምሮ እስከ መጨረሻ ያሉ በስኩዌንስ ያወጣኋቸው ናቸው። ራሴ ኮንስትራክት አድርጌ ያወጣኋቸው ናቸው። ምንም አይነት የኤአይ ጥያቄ አይደሉም። ሶ እነዚህን ጥያቄዎች መሰረት በማድረግ ቻፕተሩን ሪቫይዝ ማድረግ ትችላላችሁ። ሪሌትድ የሆኑ ሀሳቦችን በደንብ ዳይጀስት ማድረግ ትችላላችሁ። ይህን ቻናል ያው በተደጋጋሚ እንደምለው ላይክ፣ ሼር እና ሰብስክራይብ ማድረጉን አትዘንጉ። ስለነበረን ጊዜ አመሰግናለሁ። በሚቀጥለው እስከምንገናኝ መልካም ጊዜ